ጥያቄ ቁጥር 13 ከሚከተሉት የመቀነስ ስሌት ውስጥ ትክክል የሆነው የቱ ነው? እነዚህ ቁጥሮች ሲቀነሱ ትክክለኛው መልስ የያዘው የትኛው ምርጫ ነው የሚለውን እናያለን። ስለዚህ ወደ ስራው እንሂድ። ሀ ላይ ስንመለከት 4/5 4/5 ሲቀነስ 0.25 እኩል ይሆናል ስንት ይለናል ማለት ነው? እኩል ይሆናል 11/5። ፍራክሽን ስለሆነ ዴሲማሉን ወደ ፍራክሽን መቀየር ይቀለናል ማለት ነው። ስለዚህ ፍራክሽኑን ራሱ እናወርደዋለን። 4/5 ሲቀነስ ዴሲማሉን ስንቀይረው 25/100 ይሆንልናል ማለት ነው። ይህንን እናቃለሁ። ማቃለል በጣም ወሳኝ ነገር ነው ፍራክሽን ላይ። በ25 1 በ25 100 4 ይሆናል። ስለዚህ አቃለን ስንሰራ በጣም ቀላል ነገር ነው። ማቃለል ይቅደም። 4/5 ሲቀነስ 1/4። ፍራክሽናችን ስንቀንስ ዋና የምንጠቀመው ነገር ምንድነው? ክሪስ ክሮስ ኦቨር ክሮስ የሚባለው ሜተድ በጣም ወሳኝ ነው። በተለይ ዲኖሚኔተሮቹ ታህቶቹ ምን ከሆኑ አንጻራዊ ብቸኛ ከሆኑ 5 ሲባዛ 4 20 ነው። 4 ሲባዛ 4 16 ሲቀነስ 5 እናደርገዋለን። 16 ላይ 5 ስንቀንስ 11/20 እኩል ይሆናል 11/5። እኩል ናቸው አይደሉም? አይደለ? ትክክል አይደለም ማለት ነው። ወደ ለ እንሄዳለን። ለ ደግሞ ምንድነው የሚለን? 8.6 ሲቀነስ 11 ሙሉ 7/10 እኩል ይሆናል 7.1 ይለናል ማለት ነው። አሁንም መልሳችን ዴሲማል ስለሆነ ፍራክሽኑ ዴሲማል እንቀይራለን። 8.6 ሲቀነስ 1 ሲደመር 0.7 ይህም ብራኬት ውስጥ ማስገባት ነበረብኝ። መጀመሪያ ሲደመሩ ነው የምንሰራው። 1.7 ይሆናል ያ ሲቀየር። እነዚህን ስንቀንሳቸው 8.6 እና 1.7ን ስንቀንሳቸው የምናገኘው ውጤት ስንት ይሆናል? 6.9 ይሆናል። 6.9 ደግሞ ከ7.1 ጋር እኩል አይደለም ማለት ነው። ግን ይኸውላችሁ መላይ ደግሞ ተመሳሳይ ጥያቄ አለ። መላይ ያለው ጥያቄ ተመሳሳይ ነው። ጥያቄው 8.6 ሲቀነስ 1/7 እኩል ይሆናል 6.9 ይላል። እኛ ጋር እዚህ ጋር 6.9 አልመጣልንም። ይሄኛው 6.9 ከ6.9 ጋር እኩል ነው ማለት ነው። መልስ ይሆናል ማለት ነው። አንዳንዴ እንደዚህ አይነት ጥያቄ ድጋሜ ከመስራት መና ለላ ያለው ተመሳሳይ ስለሆነ ያን ሐሳብ እንወስዳለን ማለት ነው። ጥያቄዎቹ ምንድናቸው? ተመሳሳይ ናቸው መና ለላ ያሉት። ስለዚህ ትክክለኛው መልስ ይሆናል ማለት ነው። ጥያቄ ቁጥር 14 የ0.75 እና 8/9 ብዜት ስንት ነው? 0.75 ታይምስ 8/9 እንፈልጋለን ማለት ነው። 0.75 ሲባዛ 8/9 እናደርጋለን። ስለዚህ ዴሲማሉን ወደ ፍራክሽን መቀየር ይሻለናል። 75/100 ሲባዛ 8/9 እናቃለል ብያቸዋለሁ። በ25 75 ስናቃለው 3 100ን በ25 4 ይሆናል ማለት ነው። ስለዚህ 3/4 ሲባዛ 8/9 ይሆናል። ስለዚህ አሁንም ይኸውላችሁ ከማባዛታችን በፊት እናቃለን። ክሪስ ክሮስ ማቃለል እንችላለን፣ ወደታች ማቃለል እንችላለን፣ መልቲፕሊኬሽን ላይ ማለት ነው። አሁን ወደታች አይቃለልም። እንዴት ይቃላል? ክሪስ ክሮስ በ3 1 በ3 3 በ4 1 በ4 ስንት 2 ማለት ነው። ስለዚህ 1 ሲባዛ 2 2 ይሆናል ኦቨር 1 ሲባዛ 3 3 አይታችኋል ማቃለል እንዴት እንደሚጠቅም። ስለዚህ መልሳችን 2/3 ይሆናል። ጥያቄ ቁጥር 15 5 3/4 ለ2.5 ሲካፈል የሚገኘው ድርሻ ስንት ነው? እዚህ ጋር ደግሞ እናካፍላለን ማለት ነው። 5 3/4 ሲካፈል 2.5 5 ሙሉ 3/4 ሲካፈል 2.5 እናደርገዋለን። ስለዚህ አሁን ይሄንን ድብልቅ ቁጥሩን ወደ ህገወጥ ክፍልፋይ እንቀይረዋለን። 4 ሲባዛ 5 ሲደመር 3 እንላለን። ኦቨር 4 እናደርገዋለን። ሲካፈል 25/10 አይደለ? ሁሉንም ወደ ፍራክሽን መቀየር አለብን ለማካፈል። ስለዚህ 4 ሲባዛ 5 20 ነው። በ25 ይሄን በ5 እናቃልለው 5 በ5 2 ይሆናል ማለት ነው። ቅድሚያ ማቃለል ነው። ስለዚህ 4 ሲባዛ 5 20 20 ሲደመር 3 23 23/4 ሲካፈል 5/2 አሁን ሲካፈል ስለማይቻል ወዴት እንቀይራለን? ወደ ሲባዛ እንቀይራለን። ወደ ሲባዛ ስንቀይር ሁለተኛ ላይ ያለውን ክፍልፋይ እንገለብጠዋለን ማለት ነው። ታህትና ላሉን ቦታ እናቀያይራቸዋለን። ስለዚህ አሁን ክሪስ ክሮስ ለማቃለል ስንሞክር ወደዛ አይቻልም። 2 እና 4 ግን ይቻላሉ። በ2 1 በ2 2 ሆነ ማለት ነው።
ስለዚህ 23 ሲባዛ 1 23 2 ሲባዛ 5 ስንት ሆነ? 10 ሆነ ማለት ነው። መልሳችን 23/10 ይሆናል። 16ኛ ጥያቄ የእኩልነት አረፍተ ነገር 3 ሲቀነስ 3 2/5 እኩል ይሆናል 0.8። ይሄን አረፍተ ነገር እውነት የሚያደርገው የሸ ዋጋ የቱ ነው ይላል። 3 ሲቀነስ 3 ሙሉ 2/5 እኩል ይሆናል 0.8 ይሆናል። ስለዚህ አሁን ዓላማችን የእኩልነት አረፍተ ነገር ላይ ሸ ብቻዋን ለማስቀረት ነው። 3 ሲቀነስ ብለን ይሄን 5 ሲባዛ 3 ከዛ 15 ሲደመር 17/5 ይሆናል። ያኛውን ደግሞ ወደ ፍራክሽን ብንቀይረው ይሻላል። 0.8ን 8/10 ብለን እናስቀምጠዋለን። በ2 4 በ2 5 ይሆንልናል። ማቃለል በጣም አሪፉ ነገር ነው ማለት ነው። ስለዚህ 3 እንልና 4/5 ይሄን ወደዛ እናሳልፈዋለን። ምን ይሆናል? ሲደመር ይሆናል። ሲደመር 17/5 ይሆናል ማለት ነው። 3 እኩል ይሆናል። እዚህ ጋር ዲኖሚኔተሮቹ ተመሳሳይ ከሆኑ አንዱን ዲኖሚኔተር እንወስድና ላይ ያሉትን ኒውሜሬተሮች ወይ ለአሎቹን ቀጥታ እንደምራቸዋለን። ስለዚህ 3 እኩል ይሆናል 4 ሲደመር 17 21/5 ይሆናል። ሲባዛ 1/3 ይሄ ፍራክሽን ስለሆነ ኦቨር ስለማንል ታይምስ 1/3 እንላለን ማለት ነው። እዚህ ጋር 3 በ3 ትጠፋለች፣ ሸ ብቻዋን ትቀራለች። ይኸውላችሁ ሳናባዛ እናቃልላለን። ክሪስ ክሮስ እናቃልል 21 እና 3 መቃለል ይችላሉ። በ3 1 21 በ3 7 ይሆናል። ስለዚህ መልሳችን 7 ሲባዛ 1 7 ኦቨር 5 ሲባዛ 1 5 ይሆናል። ስለዚህ የሸ ዋጋ 7 ኦቨር 5 ይሆናል። 17ኛው ጥያቄ ከሚከተሉት ቁጥሮች መካከል ያለ እኩልነት አረፍተ ነገር ቀ ሲደመር 3 ይበልጣል 7 እውነት የሚያደርገው የቀ ዋጋ የቱ ነው ይላል። ስለዚህ ያለ እኩልነት አረፍተ ነገር ነው። ቀ ሲደመር 3 ይበልጣል ከ7 እንላለን። ቀ ብቻዋን እናደርግና 3ን ወደዛ እናሳልፋለን። ቀ ይበልጣል 7 ሲቀነስ 3 ይሆናል። 7 ሲቀነስ 3 እዛ ጋር ሲደመር ስለሆነ ሲቀነስ ይሆናል። 7 ሲቀነስ 3 4 ይሆናል ማለት ነው። ስለዚህ የቀ ዋጋዎች ከምን የሚል ነው? ከ4 የሚበልጡ አይደለ? እና 5 እና 6 እና 7 ይሆናሉ ማለት ነው። ስለዚህ 2 ያንሳል፣ 3 ያንሳል፣ 4 እኩል ነው። የሚበልጠው ብቸኛው ቁጥር ማን ነው? 5 ይሆናል። 18ኛ ጥያቄ ያለ እኩልነት 16 ያንሳል 10 ሲደመር ቀ መስሪያ ክልል ሙሉ ቁጥር ቢሆን ከሚከተሉት ውስጥ መፍትሄው የቱ ነው? ሙሉ ቁጥር የምንለው ከዜሮ ጀምሮ ያሉ ቁጥሮች ናቸው ማለት ነው። ስለዚህ ለዚህ ያለ እኩልነት አረፍተ ነገር መፍትሄ የሚሆነውን እንፈልጋለን ማለት ነው። መጀመሪያ 16 ያንሳል 10 ሲደመር ቀ ይሆናል። 10 ወደ 16 መሄድ አለባት አይደለ? ቀ ብቻዋን ቀ 10 ፖዚቲቭ ነው፣ ወደዛ ሲሄድ ኔጌቲቭ ይሆናል። 16 ሲቀነስ 10 ያንሳል ከምን? ከቀ። ሳይኗ ወዴት እንደዞረች በደንብ ይዋት። አሁን የምትሸወዱት እዚህ ጋር ነው። ሳይኗ ወደ ቀ ነው የዞረችው። በደንብ ተመልከቱልኝ። ስለዚህ 16 ሲቀነስ 10 ስንት ይሆናል? 6 ያንሳል ከቀ። ሳይኗ ወዴት ነው የዞረችው? ወደ ቀ። ይሄን ምርጫ ውስጥ እናገኛለን? አናገኝም። ግን በተዘዋዋሪ እንደዚህ ሆኖ እናገኘዋለን። ሳይኗ አሁን እዚህ ጋር ወደ ቀ ነው የዞረችው፣ እዚህ ጋር ወዴት ነው የዞረችው? ወደ ቀ። ብዙ ተማሪ እዚህ ጋር ይሸወዳል። ልትሉ ትችላላችሁ ማለት ነው። መልሱ ግን ምንድን ነው የሚሆነው? ሐመር ውሃ ላይ ያለው ይሆናል ማለት ነው። ሳይኗ ወደ ቀ ነው የዞረችው፣ ቀ ነው የሚበልጠው። መልሱ ሐመር ውሃ ቀ ይበልጣል ከ6። እዚህ ጋር የመጀመሪያ ያገኘ ነው 6 ያንሳል ከቀ አይደለ? ቀ ማለት ከ6 ይበልጣል ነው ማለት ነው። ጥያቄ ቁጥር 19 ርዕሱ ነው ይሄ ጥያቄ ማለት ነው። ስለዚህ የሚከተለው ሰንጠረዥ የሚያሳየው በአንድ ፋብሪካ ውስጥ ስኳር ስ ተብሎ የተገለጸው ለማምረት የሚያስፈልገው የሸንኮራ አገዳ ሸ ብዛት በኪሎግራም ነው። ስለዚህ ሰንጠረዣችን ውስጥ ሸንኮራ አገዳ 15፣ 20፣ 25፣ 35 እያለ ይሄዳል። የስኳር መጠኑ ደግሞ 60፣ 80፣ 100፣ 140 እያለ ይሄዳል ማለት ነው። ስለዚህ እዚህ ጋር አሁን ቀመሩ የዚህ ወደረኝነት ቀመር እንዴት ይገለጻል? ስኳር ለማምረት የሚያስፈልገው ሸንኮራ አገዳ ብዛት እና የሚመረተው ስኳር ዝምድና የሚገልጸው ቀመር የትኛው ነው ይላል። ስለዚህ ቀመር ለመፈለግ መጣኝ ቁጥር መፈለግ አለብን። ስለዚህ ሁለቱም እየጨመሩ አይደለ እየሄዱ የነበሩት። ስለዚህ ሁለቱ እንትሮች ርዕቱ ወደረኛ ናቸው እንላለን ማለት ነው። ስለዚህ ሸ እንደ ሸ ነው የምንወስደው። ሸንኮራ የምንለው እንደ ሸ እንወስዳለን። ስኳር የምንለውን ግን እንዴት ነው የምንወስደው? እንደ ቀ። ብዙ ጊዜ እኛ
በሸና በቀይ የተማረን ስለመጣን ሸ ሲል ግራ እንዳንጋባ ነው። ስለዚህ መጣኝ ቁጥሩ ቅድሚያ እንፈልጋለን። መጣኝ ቁጥር ርቱ ሲሆን የምንፈልገው እንዴት ነው? ቀ ኦቨር ሸ አይደለ? ቀ ምንድን ናት ብለናል? ስኳር ናት ብለናል። ይኸውላችሁ ቅድሚያ አስቀምጠናል። ሸ ደግሞ ያው ሸንኮራ ነው፣ አይሸውደንም እሱ። ስለዚህ ከቴብል ውስጥ አንዱን ወስደን እንሰራለን። ለምሳሌ አሁን ቀ 80 እንውሰደው፣ ሁለተኛው ረድፍ ላይ ያለውን ማለት ነው። ሸ ስንት ይሆናል? በዛኛው ሳይድ 20 ይሆናል አለ። 0 በ0 ይጠፋል። 8 ሲካፈል ለ2 4 ይሆናል። መጣኝ ቁጥራችን 4 ይሆናል። አሁን ቀመር መፈለግ አይከብደንም። ቀመር የምንፈልገው የቀን ቫልዩ በምንፈልግበት መንገድ ነው። ቀ እኩል ይሆናል ምንድን ነው? ጠ ሸ አይደለም የምንለው? ጠ ሲባዛ ሸ ማለት ነው። ስለዚህ አሁን ያው ቀመር ስንፈልግ የጠን ቫልዩ ብቻ ሰብስቲቲዩት ማድረግ ነው። የጠ ቫልዩ 4 አይደለ? ቀም ሸም እንዳለም ሆነው ጠ 4 ቀ እኩል ይሆናል 4 ሸ። ቀመር ይሄ ነው በቃ። በዚህ ቀመር እያንዳንዱን ነገር ማግኘት እንችላለን ማለት ነው። ስለዚህ ቀ የምንለው ምንድን ነው ብለናል መጀመሪያ? ስ አይደለ? ምርጫችን ላይ በቀ ስለሌለ ስ እኩል ይሆናል 4 ሸ። ይሄ ማለት ስ እኩል ይሆናል 4 ሲባዛ ሸ ነው ማለት ነው። በቀላሉ ማግኘት እንችላለን። መልሳችን ለላ ያለው ነው የሚሆነው። ጥያቄ ቁጥር 20 በአንድ የንግድ ድርጅት ውስጥ የ10 መጽሐፍ ዋጋ 850 ብር ነው። ከድርጅቱ በ510 ብር ስንት መጽሐፍቶችን መግዛት ይቻላል? 10 መጽሐፍቶች 850 ብር ናቸው። ስለዚህ 10ሩ እኩል ይሆናል ስንት ነው? እንደዚህ አይነት ጥያቄዎች ክሪስ ክሮስ ነው የምንጠቀመው። 10ሩ 850 ብር አይደለም የሚሆነው? 10ሩ ምንድነው? መጽሐፍ ነው። 850 ደግሞ ብር አይደለ? እኛ የተሰጠነው ምንድነው? ብር ነው አይደለ? ብሩ ስር እንሄድና 510 ብር ደግሞ ብር ቢኖረን ስንት መጽሐፍ እንገዛለን? የማይታወቀን ሁሌ ወይ ሀ ወይ ላይ የፈለጋችሁትን ማለት ትችላላችሁ። ክሪስ ክሮስ አድርገን እናባዛለን ማለት ነው። 510 ሲባዛ 10 ሲባዛ 510 እኩል ይሆናል 850 ሲባዛ ሀ እንላለን። ሀ ብቻዋን ለማስቀረት ኦቨር እናደርግላቸዋለን ማለት ነው። ኦቨር 850 ይሆናል ማለት ነው። 850 በ850 ይጠፋል። ሀ ብቻዋን ትቀራለች። እዚህ ጋር ምን እናደርጋለን? ቅድሚያ ዜሮን በዜሮ ማጣፋት እንችላለን ሳናባዛ። ስለዚህ 10 ሲባዛ 51 510 ይሆንልናል ማለት ነው። 10 ሲባዛ 51 እናደርጋለን። 510 ሲካፈል ለ85 510 ለ85 ስናካፍል የምናገኘው ውጤት ስንት ይሆናል? 6 ይሆናል ማለት ነው። ስለዚህ ይሄ ሰው በ510 ብር 6 መጽሐፍ መግዛት ይችላል። መልሳችን ሀ 6። 21ኛ ጥያቄ የአንግል መጠኑ 150 ዲግሪ የሆነ አንግል ምን ተብሎ ይጠራል? የአንግል አይነቶችን ተምራችኋል በደንብ። ስለዚህ መጀመሪያውን ሹል የሚለውን እንይዝ። ሹል ስንት ነው? 0 እና 90 መሀል ያለ አንግል አይደለ? ለምሳሌ 1 2 እስከ 7 9 89 እያላችሁ መሄድ ትችላላችሁ ማለት ነው ሹል አንግልን ለማወቅ። ይሄ ሹል አይደለም። ሁለተኛው ጥምዝ አንግል ነው። ጥምዝ አንግል ደግሞ ማለት ከ180 በታች ከ360 ከ180 በላይ ከ360 በታች ነው የሚሆነው ማለት ነው። ስለዚህ ይሄ አንግል እዚህ መሀልም የለም። 150 ማለት ከ180 ያንሳል አይደለ? ግን መብለጥ አለበት ጥምዝ አንግል ከ180። ከመርሃ ደግሞ ዝርጥ አንግል ነው። ይሄ ዝርጥ አንግል የምንለው ደግሞ ከ90 በላይ ነው፣ ከ180 ደግሞ በታች ነው። ስለዚህ ከ90 ምናምን እስከ 170 ምናምን ይሆናል ማለት ነው። ስለዚህ 150 እዚህ ውስጥ ትገኛለች። 150 90 እና 180 መሀል ስለምትገኝ ዝርጥ አንግል ትሆናለች ማለት ነው። ማዕዘናዊ አንግል የምንለው 90 ዲግሪ ነው። ስለዚህ እዚህ ጥያቄ መልስ ኦብቪየስሊ ሐመርሃ ዝርጥ አንግል ይሆናል ማለት ነው። 22ኛ ጥያቄ የ35 ዲግሪ ቀጤ አሟይ ከሚከተሉት ውስጥ የቱ ነው ይላል። የስንት? የ35 ዲግሪ ቀጤ አሟይ። መጀመሪያ ቀጤ አሟይ ምን ማለት ነው ብለን ካየን ቀጤ አሟይ አንግሎች የምንላቸው ተደምረው 90 ዲግሪ የሚሰጡን አንግሎች ናቸው። ከ35 ጋር ተደምሮ 90 ዲግሪ የሚሰጠን አንግል ማን ነው እያለን ነው እኛ ጥያቄ። ስለዚህ 35 ሲደመር ሀ የማይታወቅ አንግል እኩል ይሆናል ስንት ይሰጠናል? 90 ይሰጠናል ማለት ነው። ስለዚህ 35ን ወደዛ እናሳልፋለን። ሀ እኩል ይሆናል 90 ሲቀነስ 35 ይሆናል። ስለዚህ ስንቀንስ ሀ 55 ይሆናል ማለት ነው። ስለዚህ የ35 ቀጤ አሟይ 55 ይሆናል። ጥያቄ ቁጥር 23 በምስሉ መ1 እና መ2 ትይዩ መስመሮች ናቸው። መ3 ደግሞ ቁራጭ መስመር ነው።
የሸ ዋጋ ስንት ነው ይላል። በመጀመሪያ የነዚህ ግንኙነት ምንድን ነው ብለን እናያለን። ስለዚህ ሁለቱ አንግሎች ምንድን ናቸው? ፍርቅ ውጫዊ አንግሎች ናቸው ማለት ነው። ፍርቅ ውጫዊ አንግሎች ደግሞ ምንድን ናቸው? እኩል የሆኑ አንግሎች ናቸው። ወደ ስራችን ስንሄድ ሁለቱ አንግሎች እኩል አድርገን እንሰራለን። 2 ሲደመር 18 እኩል ይሆናል 30 ብለን ወደ እኩልነት አረፍተ ነገር ቀይረን እንሰራለን። 2 ብለን 30 እንልና 18ን ወደዛ ስናሳልፋት ሲቀነስ እናረጋታለን። 2 እኩል ይሆናል ስንት ሆነ? 30 ሲቀነስ 18 12 ይሆናል አይደለ? ኦቨር 2 እንላለን፣ ኦቨር 2 እንላለን። በቀላሉ የሸ ዋጋ 12 ሲካፈል ለ2 6 ይሆናል ማለት ነው። መልሳችን መ6። 24ኛ ጥያቄ ለማንኛውም ካሬ እያንዳንዱ ውስጣዊ አንግል ልኬት ስንት ነው? እያንዳንዱ ስንል እንግዲህ አንዱ አንግል ማለታችን ነው። ስለዚህ ካሬ ማለት ስኩዌር የምንለው ማለት ነው። ጎን 4 360 ነው አጠቃላይ የሚለካው። እያንዳንዱ አንግል ግን ስንት ናት? 99 ዲግሪ ናት ማለት ነው። ስለዚህ መልሳችን ሀሌታ ውሃ 90 ዲግሪ ይሆናል። ጥያቄ ቁጥር 25 አንዱ አንግል ማዕዘናዊ የሆነና ሁሉም ጎኖቹ እኩል ርዝመት ያላቸው ፓራሌሎግራም ምን ተብሎ ይጠራል? የፓራሌሎግራም ጎን 4 ነው አይደል? አንዱ አንግል ራይት አንግል ማዕዘናዊ አንግል የሆነና ሁሉም ጎኖቹ all sides are equal ይላል። ስለዚህ ሁሉም ሳይዶቹ እኩል የሆኑ ማን ነው? ከዚህ ውስጥ ክብ ነው እንደምታውቁት፣ ክብ ነው አይሆንም። ሬክታንግል ሁሉም ሳይዶቹ እኩል አይደሉም። ስለዚህ መልሱ ካሬ ነው ማለት ነው። ጎነ 3 ነው። ትክክለኛው መልሳችን ሐመርሃ ካሬ ይሆናል። 26ኛ ጥያቄ ከሚከተሉት ጠጣር ምስሎች ውስጥ የገጾቹ ብዛት 4 የሆነው የቱ ነው? ስለዚህ የገጾቹ ብዛት 4 የሆነው ከዚህ ውስጥ መ ይሆናል ማለት ነው። 27ኛ ጥያቄ ቀጥሎ የቀረበው ጠጣር ምስል ስንት መለያያዎች አሉት? መለያያ የምንለው የቨርቴክስ የምንለው ማለት ነው። እቺ ላይ ነጥቧ መገናኛ ቦታዋ መለያያ ትባላለች። ስለዚህ ይሄ ጠጣር ምስል በአጠቃላይ 8 መለያያዎች አሉት ማለት ነው። መልሱ ሐመርሃ 8 ይሆናል። 28ኛ ጥያቄ ዲያሜትሩ 10 ሳንቲሜትር የሆነ ክብ ሬዲየሱ ስንት ይሆናል? ስለ ሰርክል እያወራን ነው እዚህ ጋር። አንድ ዲያሜትር 2 ሬዲየስ አይደለ? 2 ሬዲየሶች ነው አንድ ዲያሜትር የሚሰጡ። ስለዚህ 10ሩ ዲያሜትር 20 ሬዲየስ ይሆናል። መልሳችን መ 20 ሳንቲሜትር ይሆናል። 29ኛም ጥያቄ በጣም ቀላል ነው። በአዲስ አበባ ዩኒቨርሲቲ በ2012 ዓመተ ምህረት በተለያዩ የሙያ መስኮች የተመረቁት ተማሪዎች ብዛት በሚከተለው ባር ግራፍ እንደተገለጸው ቢሆን በጋዜጠኝነት ሙያ የተመረቁ ተማሪዎች ብዛት ስንት ይሆናል? ስለዚህ ሄዳችሁ ጋዜጠኛ የሚለው ስር ትሄዱና የተማሪዎች ብዛት ደግሞ በላይኛው የተጻፈው ነው። ጋዜጠኛ ብላችሁ ስትሄዱ ያለው ስንት ነው የሚያሳየን? 150 ማለት ነው። ስለዚህ ጋዜጠኞች ብዛት 150 ነው። ይሄ በጣም ቀላል ነው። አሁን የጠበቃ ቢጠይቃችሁ እያንዳንዱ ስር የምህንድስና ቢጠይቃችሁ 100 ነው። የሕክምና ቢጠይቃችሁ ወደ 75 ነው። የመምህርነት የጥብቅና እያንዳንዱ ስር ሄዳችሁ እንደዚህ አይነት ጥያቄዎች በጣም ሲምፕል ናቸው፣ ሊመጡ የሚችሉ ናቸው ሚኒስትሪ ላይ። ስለዚህ የመጨረሻው ጥያቄ የሚሆነው 30ኛው ጥያቄ ብዛታቸው ቀ የሆኑ ቁጥሮች ድምር 60 አማካያቸው ደግሞ 5 ነው። የቀ ዋጋ ስንት ነው ይላል። የሆኑ ቁጥሮች ሊስት ተደርገዋል። የነዛ ቁጥሮች ድምራቸው አድ ሲደረጉ 60 ይሆናል። አማካያቸው ደግሞ 5 ነው። ስለዚህ አማካይ ማለት እኩል ይሆናል የቁጥሮች ድምር ኦቨር የቁጥሮች ብዛት ነው። ስለዚህ እኛ አማካይ 5 አይደል ያገኘነው፣ ቁጥሮቹ ደግሞ ሲደመሩ 60 ነው የሚሆነው። የቁጥሮቹን ብዛት ደግሞ አናውቃቸውም። ስለዚህ ቀ ብለን ነው የምንወስደው ማለት ነው። ክሪስ ክሮስ እናደርጋለን። ማንኛውም ቁጥር ኦቨር 1 ስላለው 5 ኦቨር 1 ብለን 5 ሲባዛ ቀ 5 ቀ እኩል ይሆናል 60 ሲባዛ 60 ይሆናል። ቀ ብቻዋን ለማስቀረት ኦቨር 5 እንላለን። 5 በ5 ይጠፋል። ቀ እኩል ይሆናል ስንት ነው? 12 ነው። ስለዚህ ስንት ቁጥሮች ነው ሊስት የተደረጉት? 12 ቁጥሮች ሊስት ተደርገዋል። በዚህ ቻናል በቀጣይም ብዙ የማዘጋጃ ቪዲዮዎች ይለቀቃሉ። ስለዚህ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ከቪዲዮ ከተመቻችሁ ላይክ አድርጉ። ይጠቅማችኋል ብላችሁ ለምታስቡት ሰዎች ደግሞ ሼር አድርጉላቸው። በተጨማሪም በምትዘጋጁበት ጊዜ የሚከብዳችሁ ፓርት ካለ ኮሜንት ላይ ጻፉልኝ።
በቀጣይ ቪዲዮ እሰራላችኋለሁ። መልካም ጊዜ